አማላይ ሰክሰስፉል እንደዚሁም ደግሞ በጣም ሁሉም ሰው የሚወዳት ቶሎ ሰዎች በፍቅር የሚወድቁላት ሴት በጣም ናይስ ሴት ከመሰለቻችሁ ተሳስታችኋል። በጣም ሰክሰስፉል የሆነች ሴት የምትፈልግበት ቦታ የደረሰች ሴት ካያችሁ በጣም ሰልፊሽ የሆነች ሴት ናት። ለራሷ ዓላማ፣ ለራሷ ግብ፣ ለራሷ ለምትለው ነገር በሙሉ ራስ ወዳድ የሆነች ሴት ናት። አይታችሁ ከሆነ በጣም ኢንዲፔንደንሲ ያላቸው በጣም አትራክቲቭ የሆኑና ህይወታቸው ውስጥ አሪፍ የሚባልን ኑሮ እየኖሩ ያሉት ሴቶችን ብታዩ አመለካከታቸው they are very selfish። ለሚፈልጉት ነገር በሙሉ እነሱ በጣም ራስ ወዳድ ናቸው። ማህበረሰቡ ያስተማረች ሴት ልጅ ዝም ማለት አለባት፣ ሴት ልጅ ጨዋ መሆን አለባት፣ ሴት ልጅ ሁሉ ነገር እርሺ ማለት አለባት፣ ሴት ልጅ እንደዚህ መሆን አለባት የሚሉትን ነገሮች በሙሉ እርሻቸውና አሁን ለራስሽ ለግብሽ ለምትፈልጊው ነገር በሙሉ ራስ ወዳድ ሁኚ፣ ቢ ሰልፊሽ። ራስን መውደድ ራስን ማስቀደም የሚባሉ ኮንሰፕቶች ሁሌም እኔ ቪዲዮ ላይ አሉ። ለምን ይመስላችኋል? ምንም አይነት ነገር ውስጥ ብንገባ ምንም አይነት ነገር ውስጥ ብንሆን ያ ኮንሴፕት የሚሰራና የሚሰራ ነው። እንደ ሴት ልጅ ለምንድን ነው ሰልፊሽ መሆን ያለብኝ ብለሽ ካሰብሽ ምንም ውስጥ ግቢ፣ ፍቅር ግንኙነት ውስጥም ግቢ፣ የሆነ ሪሌሽንሽፕ ውስጥም ግቢ፣ ምን ውስጥም ግቢ፣ በጣም ናይስ የተባለችዋ ሴት ስትጎዳ፣ ስትገፋ፣ ስትረገጥ ምናምን ነው የምናየው። ይሄ እውነት ነው፣ ሀቅ ነው። ያንን ለማየት ደግሞ ራስሽን ቆም ብለሽ አስታውሺ። ያለሽበትን ቦታ አሁን ላይ ምን ላይ ነሽ፣ ድሮ ላይ ምን ነበርሽ፣ ወይም ደግሞ አሁን ላይ ያለሽበትን ነገር በሙሉ ማስታወስና ማየት በቂ ነው። እቺ ሴት በጣም ደስ የምትል ብለሽ የሆነ ፈዘሽ የምታያት አይደለም ወንድ፣ ሴቶች ራሱ ፈዘው የሚያዩት ፕራውድ የሚያደርጓት የሚያደንቋት ብንሆናት ብለው የሚመኟት አይነት ሴት መሆን ከፈለግሽ አሁንም ደግሜ እልሻለሁ ሰልፊሽ ሴት ነው መሆን ያለብሽ። ሁሉንም ነገር የስ እሺ ምናምን ማለት ነው በቃ የለብሽም። ሰዎች እየመጡ የራሳቸውን ሀሳብ የሚጩንብሽ አይነት ሴት አትሁኚ። ስንት ጊዜ ነው ለሰው ደስታ ብለሽ የማትፈልጊውን ነገር ያደረግሽው? ስንት ጊዜ ነው ደስታሽን ያጣሽው? ስንት ጊዜ ነው ማውራት የምትፈልጊውን ነገር ሳታወሪ የቀረሽው? ማድረግ የምትፈልጊውን ነገር ለሰው ብለሽ ለይሉንታ ብለሽ ናይስ ለመሆን ብለሽ ያደረግሽው? አስባችሁታል? እስቲ እውነት እንነጋገር ከተባለ ጥሩ የምትባል ሴት ናት ይሄንን ዓለም ላይ ወርልድ የሚያደንቃት ነገሮች ሁሉ ሴትል ሊሆንላት ወይም ነገሮች ሁሉ የተስተካከለላት ሴት ናይስ የሆነች ሴት ናት ወይስ በራሷ የቆመችና ኢንዲፔንደንት የሆነች እንደዚሁም ደግሞ ሰልፊሽ የሆነች ሴት ናት? ኮምፔር ማድረግ እኮ ትችላላችሁ። ይሄ ቀላል ነገር ነው። ሶሳይቲው የሚጭንባችሁን ነገር አሜን ብላችሁ አትቀበሉ። ሴት ልጅ እንደዚህ መሆን አለባት፣ ሴት ልጅ እንደዛ መሆን አለባት፣ እንደዛ ብሎ ሳይንስ የለም። ሴት ልጅ ህይወት አላት። ሴት ልጅ የራሷ የሆነ ሀሳብ አላት። መሆን የምትፈልገው ነገር አለ። ሴት ልጅ የሆነ ህልሟ አንድ ነገር ውስጥ ይሄ አግብታ ወልዳ ተመርቃ የሆነ ነገር ብቻ አይደለም። የራሷ የምትለው አላማ አላት። ማሳካት የምትፈልጊው ያንን ከሆነ ጎ ሄድ አድርጊው። ገባሽ? ያንን ነገር አድርጊው። ለምንድን ነው እንደ ወንድ ልጅ ሰልፊሽነትን የማትማሪው? ገባሽ? አንዳንዴ እኮ መማር ያለብሽን ነገር አይተሽ አጠገብሽ ካሉት ሰዎች ነው መማር ያለብሽ። ሰው ለማን ብለሽ ነው ህልምሽን የምትታዩ? ትናንትና ልሁን ብለሽ እደርስበታለሁ ብለሽ ያሰብሽው ነገር ላይ ለምንድን ነው እስካሁን ድረስ ያልደረስሽው? ኢፍ ዩ ዋንት እንደዚህ አይነት ሴት እቺ አማላይ አትራክቲቭ በራሷ የቆመች የሆኑ ነገሮች የተሳኩላት መሆን የምትፈልጊ አይነት ሴት ከሆንሽ አሁኑኑ ቆም ብለሽ ማሰብ መቻል አለብሽ። ይሄ እያደረግሽ ያለሽውን ነገር ማየት መቻል አለብሽ፣ ዞር ብለሽ ማለት ነው። የተሻለ ህይወት የተሻለን ነገር መኖር የምትፈልጊ ከሆነ ደጋግሜ የምነግርሽ ነገር ራስ ወዳድ ሁኚ። ጠዋት ተነስተሽ መስታወትሽ ስታይ ያቺ ሴት በጣም ብዙ ክብር እንደሚገባት፣ በጣም ብዙ ፍቅር እንደሚገባት፣ በጣም ብዙ እንክብካቤ እንደሚገባት ማሳመን አለብሽ። ሜንታሊቲሽን ማስተካከል መቻል አለብሽ። ነገ ለሆናት የማስባትን አይነት ሴት የምሆነው ዛሬ ላይ ይህንን አመለካከት ሲይዝ ነው። ይህንን አመለካከት ከያሽ ነገሽ ያማረ ነው የሚሆነው። ሁሉም ነገር ከሜንታሊቲ ካስተሳሰብ
ከአስተሳሰብ ነው የሚጀምረው። አስተሳሰብሽን ቀይሪ። የሆነ ጓዳውን አይደለም መመልከት ያለብሽ፣ ወተሽ መጋፈጥን ተማሪ። አይታቻቸዋል በጣም አሪፍና ትልቅ ቦታ ላይ የደረሱ ሴቶች ምን ያህል በራሳቸው ኮንፊደንስ እንዳላቸው፣ ምን ያህል እንደሚያከሩ ኢቭን ኢፍ እነሱ ዙሪያ ያሉ ሰዎችን ብቻ ሳይሆን እናንተ ለምታዩቸው ራሱ ምን ያህል የሆነ ባረገኝ እነሱም በሆንኩኝ አይ ዊሽ እንደዚህ ብሆን አይ ዊሽ እንደዛ ብሆን ምናምን ብለሽ አስበሽ አትቂም። ይሄ ምኞትሽን ብቻ ሳይሆን ወደ ሪያሊቲው መምጣት ነው ያለብሽ። መሆን ያለበት ነገር ቢኖር አንቺ ለራስሽ የምትጋፈጪ፣ ለራስሽ ህልም፣ ለራስሽ ነገር ሰልፊሽ ይሆን ኖ ማለት ካለብሽ ኖ ማለት ነው። የማትፈልጊውን ነገር ማድረግ ግዴታ አይደለም። ማንም ሰው ይሄ ለሆነ ሰው ብለሽ ብዙ ነገሮችሽን መቀየር የለብሽም። የሆነ ሰሟን ሲመርጥሽ ሲወድሽ ባለሽ ማንነት ባለሽ ነገር ነው እንጂ አንቺን ገና ለገና እንደዚህ አልተመቸኝም እንደዚህ አልሆነም ምናምን ብሎ ያለሽን ማንነት ማጣት የለብሽም። አንዳንድ ጊዜ እኛ ማንነታችንን የምናጣው ያልሆነውን ለመሆን ስንጥር ነው። ያልሆንሽውን ለመሆን ሳይሆን መጣር ያለብሽ መሆን የምትፈልጊውን ለመሆን ነው። ለሰው ደስታ ብለሽ ኢቭን ኢፍ ለፋሚሊዎችሽ እንኳን ደስታ ብለሽ አይደለም ምንም ነገር የምታደርጊው። ይሄ አንቺን የሚያስደስት መሆን አለበት፣ አንቺን የሚያኮራ መሆን አለበት። ያለሽበት ደረጃ ኦር ደግሞ ልትሆኝበት የምትፈልጊው ነገር በሙሉ አንቺን ሳቲስፋይ ማለት ማርካት መቻል አለበት ማለት ነው። በማንኛውም ስራ ውስጥ ልትሆኚ ትችያለሽ። ዋቴቨር ውጪ ልትሆኚ ትችያለሽ፣ ሀገር ውስጥ ልትሆኚ ትችያለሽ፣ የትም ቦታ ሆነሽ ሊሆን ይችላል። ለራስሽ ነው ቅድሚያ መስጠት ያለብሽ፣ ለራስሽ ነው መኖር ያለብሽ። ከራስሽ በላይ ምንም ነገር እንደሌለ ልትገነዘብ ይገባል። አንቺ ስትኖሪና አንቺ መቆም ስትቺ ነው ሁሉም ነገር የተስተካከለ የሚሆንልሽ። እንዳይመስልሽ ቤተሰብ ቢሆን ዘመድ፣ ጓደኛ፣ የትዳር አጋር እንኳን ሁሉም ነገር ሊቆም የሚችለው አንቺ ጤነኛ ስትሆኚ፣ አንቺ መኖር ስትቺና አንቺ መቆም ስትቺ ብቻ ነው። ሁልጊዜም እንደምላችሁ ራሳችሁን አስቀድሙ። ለራሳችሁ ነገር በሙሉ እጅ እንዳትሰጡ። መሞከር እስካለብሽ ጥግ ድረስ ሞክሪ፣ ስሪ፣ ጣሪ፣ ጋሪ አይ ዶንት ኬር ብቻ መሆን የምትፈልጊያትን ያችን ሴት ሁኚ። እድሜሽ አላለፈብሽም። እመኝኝ። ሶሳይቲ የሚልሽን አይደለም መስማት ያለብሽ፣ ውስጥሽ የሚልሽን ነው ማዳመጥ ያለብሽ። በቻልሽው አቅም ሁሉ አቅምሽን ተጠቅመሽ መሆን የምትፈልጊያትን ሴት ያቺን ሃይ ቫልዩ ያቺ ሰው ሳያት የሚንገበገብላት ያቺ ሁሉም ሴት የሚያከብራትን ሴት መሆን ትችያለሽ። ግዴታ እኮ የሆነ ሀገር መሪ ሁኛ አይደለም እያልኩሽ ያለው። ግዴታ የሆነ ባለስልጣን ምናምን ሁኛ አይደለም እያልኩሽ ያለው። ህይወትሽ ውስጥ የራስሽ ባለስልጣን መሆንሽን አትርሺ። ያንቺ የራስሽ ሚኒስቴር መሆንሽን እንዳትርሺ። ዳስ ደ ሲምፕል ነገር እኮ ገባሽ? ራስሽን ስትወጂ ራስ ወዳድ ስትሆኚ ራስሽ ላይ ምን ያህል ኢንቨስት እንደምታደርጊ ትመለከቻለሽ። እያንዳንዱ ነገርሽን ኖቲስ ታደርጊያለሽ። የማይመችሽን ቦታና ኮንፈርትሽን የሚነሳሽ ቦታ ላይ አትገኝም። ለራስሽ ሁሉንም ነገር ታዲያለሽ። ያ ማለት ሰውን ትጎጃለሽ አይደለም፣ ራስሽን ትጠቅሚያለሽ። ከአንቺ የተጀመረ ፍቅር፣ ከአንቺ የተጀመረ ራስን ማክበር ነው ወደ ሰዎች የሚተላለፉት፣ አብሮሽ ወዳሉት ሰዎች የሚሄደው ማለት ነው። በአጠቃላይ ምን ልልሽ ፈልጌ ነው፣ ናይስ መሆንሽን ተዩ። በቃ ይህንን አቁሚ። የዋህ መሆን ጥሩ አይደለም። ምክንያቱም ሰዎች እንዲጠቀሙብሽ ነው የሚያደርግሽ። ማልቀስ፣ ይሄ ሰው ፊት ደካማ ሆኖ መታየት፣ የሆነ ነገር ዳስ ናት ፌሚኒን ኤነርጂ። እሺ ማልቀስ፣ የሆነ ደካማ መስሎ መታየት፣ ይሄ የፌሚኒ ሴታዊ ባህሪ መስሎ ከተሰማሽ በጣም ተሳስተሻል። ፌሚኒን ኢነርጂ እንደዚህ አይደለም። ፌሚኒን ኢነርጂ ማለት ኃይል ነው። ይሄ ኢንዲፔንደንሲ ነው። ፌሚኒን ኢነርጂ ገባሽ? ሶፍትነስ ነው። ያ ሶፍት መሆን ማለት ደግሞ ደካማ መስሎ መታየትን አይደለም። ጥንካሬ ለወንድ ልጅ፣ ለሴት ልጅ ደግሞ ደካማን መስሎ መታየት አይደለም። ሴት ውስጥም በጣም ብዙ ጥንካሬዎች አሉ። ይህንን በደንብ ነው ማየት ያለብሽ። አንቺ ውስጥም ጥንካሬ አለ። አሁንም ቢሆን ግን ማስተዋል ያለብሽ ነገር ከራስሽ በላይ ምንም ነገር የለም። ወደ ራስሽ ፎከስ አድርጊ። ያለሽበትን ፊዚካል ያለሽበትን ሁኔታ በሙሉ ቼክ አድርጊው። ገባሽ? እዩ። ከዚህ በኋላ ናይስ መሆን ምንም ሪሌሽንሺፕ፣ ፋሚሊ ኬዝ፣ ይሄ ጓደኛ ምናምን የተፈለግሽበት ሁኔታ ውስጥ ከተችው ሁልጊዜም ራስሽንና ራስሽን አስቀድሚ።
በጣም ራስሽን መውደድ መቻል አለብሽ። ቢ ሰልፊሽ። ለህልምሽ ለምትፈልጊው ነገር ማግኘት እፈልጋለሁ ላልሽው ለእያንዳንዱ ነገር ቢ ሰልፊሽ። የዛሬው ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳዘነጉ። ኮሜንት ላይ ያላችሁን ሀሳብና አስተያየት እንደዚሁም አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ